መንታ መንገድ ክፍል 8 ደራሲና ተራኪ ፉአድ ሙና። ባህር ዳር ፓፒረስ ሆቴል ከራሄል ጋር አንድ ክፍል ውስጥ ነን። ራሄል ሙሉ ራቁቷን ከፊት ለፊት ያልጋው ጋር ቆማለች። በሩን ተደግፌ ያየኋት አንድ ከውብም ውብ የሆነች ለፍቅር የምትከጅለኝ ሴት መቋቋም የማልችለውን ውበቷን ከፊቴ ደቅናብኛለች። የሴት ልጅ ራቁት ገላን የሚደርሱበት ምድር ላይ ለመኖሩ ጠራጠራለሁ። እኔ እንኳን ዝሙትን ልፈጽም ከቤተሰቦቼ ውጪ የሆነች ሴት ልጅን እንኳን ጨብጬ አላውቅም። ጨዋነቴን ደግሞ ራሄል ራሷ ትመሰክራለች። ራሄል በእጆቿ አንድ ቀርባት ምልክት እያሳየች ተጠጋችኝ። ምን እያደረገች ነው? ልቤ ቀጣለ። ተጠጋችኝ። አተነፋፈሴ ዝብርቅርቅ ወጣ። በጣም ቀረበችኝ። ተሸነፍኩ። ያለምንም ጦር መሳሪያ በራቁት ገላዋ አስገዳጅነት ልብሴን ራሴው ማውለቅ ጀመርኩ። አክረም ሃይማኖትስ ይላል ህሊናዬ። ሃይማኖት ምን ነበር? ሃይማኖት አላወቅኩትም ብዬ ክዳለሁ። ህሊናዬ ጥያቄውን አያቆም። እሺ ሃይማኖተኛ አይደለህ? ጌታን አትፈራውም ይለኛል። ጌታ ማን ነው ብዬ የትም እንደማላውቀው ለህሊናዬ እነግራለሁ። የሴት ውብ ገላ ከፊት ቀርቦ ፈጣሪን ልታስብ አትችልም። አሁን የፈጣሪ ትእዛዝ በደንብ ገባኝ። ለምን ዝሙትን አትቅረቡ እንጂ አታደርጉ የሚለውን ቃል እንዳልተጠቀመ ተረዳሁ። ዝሙት ደጃፍ ላይ ተቆሞ ዝሙትን አልሰራም ማለት ዘበት ነው። ራስን ነፃ ለማውጣት ውሳኔ መወሰን አቅም የሚኖረን በሩ ላይ ሳንደርስ ከሩቁ ሲሆን ብቻ ነው። ነብዩላህ ዩሱፍ አለይሂ ሰላም ራሱ የዝሙት ግብዣ እሱና ጋባዟ ብቻ በነበሩበት ዝግ ቤት ውስጥ የቀረበለት ጊዜ ልቡ ከጅሎ ነበር። ግን ነብይ ነበርና ፈጣሪ የነገሩን መጥፎነት አመላከተው። ራሄል ቦዴን በማውለቅ ተባበረችኝ። ሁለታችንም ራቁታችንን ቆምን። ራሄል እጄን እየጎተተች ወደ አልጋው ወሰደችኝ። አንገቴን ይዛ ከንፈሮቿን ወደ ከንፈር ያስጠጋች። አንዴ ስትስመኝ ሰውነቴን ለየት ያለ ቁጣ ስሜት ወረረው። በጥፊ ብዬ አልጋው ላይ ዘረርኳት። ሪቾ በጣም ደነገጠች። እኔ ግን አሁንም ፍላጎቴ እንዳለ ነው። ወደ አልጋው ስወጣ ሪቾ ተፈናጥራ ካልጋው ወረደችና ልብሷን እንደነገሩ ለባበሰች። ምንድነው የተፈጠረው? ለምን በጥፊ መታዋት? ልቤ እኮ ሊያቅፋት ነበር የፈለገው። አካሌን ማን አስዘዘው? ግራ ገባኝ። ሪቾ በግርምት ቆማ አየችኝና በጣም ይቅርታ አለችኝ። ምን ብዬ የተፈጠረውን ነገር ለማስረዳት አላውቅም። ልመታሽ ፈልጌ አልነበረም አልኳት። ቱታ ሱሪዬን እየለበስኩ አንዳችን ጭንቅላታችንን በላይ በኩል ሌላችን በታች አድርገን በተለያየ አንሶላ ለመተኛት ተስማማን። ሪቾ በጥፊ መታዋት ከሷ ጋር መተኛ ስላልፈለኩ እንደሆነ አስባ ያቀረበችው አማራጭ ነው። እኔ ጄን ማንዳዘዘው አላውቅም እንጂ እምቢ የምልበት ምንም አቅም አልነበረኝም። ልክ በተቃራኒ አቅጣጫ እንደተኛን ሪቾ አክረሜ፣ ይሄ አንተ እኔን ለማድረግ የወሰድኩት እርምጃ ነበር። ባለጌ አይደለሁም ታውቃለህ። ግን ፉክክሩ ከሀያት ጋር ሆነና በጣም ከበደ። ስለዚህ አንተን ለማሳመን ጊዜ ከመፍጀት ይልቅ እሷ በፈቃድ እንድትተው ማድረግ ነበረብኝ። ሀያት ዛሬ የተፈጠረውን ነገር ስታውቅ ራሷ ትተውሃለች። ያኔ እኔ ብቻ ትሆናለህ አለችኝ። ንግግሯ ውስጥ የተጠና ስሌት ነበር። እና ውጪ አምሽተሽ አብረን እንድናድር ያደረግሽው አውቀሽ ነው አልኳት ብሽቅ እያልኩ። ተንጠራርታ ቦርሳዋን ከአልጋው ጎን ካለው ጠረጴዛ ላይ አነሳችና ከውስጡ ብዙ መቶ ብሮችና ኤቲኤም ካርድ አውጥታ እያሳየችኝ
አይደለም አንድ ክፍል 2 ክፍል የሚያስይዝ ብር ይዤ ነበር፣ ግን እድሉን መጠቀም ነበረብኝ አለች። ወንድ ልጅ ከሴት ልጅ ጋር በተንኮል ሊፎካከር አይችልም። ሴትም ወንድም በጉልበት ልታሸንፍ አይቻላትም። አሁን ሪቾ ሁሌም ትለኝ የነበረው ነገር ትዝ አለኝ። እኔ አንተን የራሴ ለማድረግ ምን ያህል መስዋዕትነት የምከፍል ይመስልሃል ነበር የምትለኝ። ዛሬ የት ድረስ እንደምትሄድ በተግባር አሳየችኝ። አሁን ሀያቴን ጉድ ካወቀች ምንም አልፈጸምንም ብላት እንዴት ነው የምታምነኝ? አንድ አልጋ ላይ ተኝተን ሳልነካት ወጣው ብላት እንዴት ነው የሚዋጥላት? እሷ ብትሆን ያደረገችውን የማይዋጥልኝ ነበር። ሰማይ ሊጠራ ሰዓቱ 11 ሰዓት ሲል ከእንቅልፌ ባነንኩ። ሁሌም በዚህ ሰዓት የንጋት ስግደት ስለምሰግድ ከእንቅልፌ እነሳለሁ። ሪቾ ቀልቧን ስታ ተኝታለች። ፀጉሯ ብትንትን ብሎ ፊቷን በከፊል ሸፍኖታል። ግንባሯን ልስማት ፈለግኩና ትነቃለች ብዬ ፈርቼ ተውኩት። አንዱን እግሯን እግሬ ላይ ሰቅለዋለች። ከንፈሮቿ ያሳሳሉ። ከዚህ በላይ ካየኋት እንዳልሳሳት ስለፈራው አይኔን ሰብሬ ሪቾን ላለመረበሽ እየተጠነቀቅኩ ካልጋው ወርጄ ወደ መታጠቢያ ቤት ሄድኩ። መጀመሪያ ገላዬን ከታጠብኩ በኋላ ውዱ አድርጌ ከመታጠቢያው ወጣሁ። ውዱ ከስግደት በፊት የሚደረግ ትጥበት ነው። ጃኬቴን መሬት ላይ አንጥፌ ሰገድኩ። ከወንጀሎች ሁሉ ከባዱ ወንጀል ዝሙት አፋፍ ላይ የተሰገደን ስግደት ፈጣሪ ይቀበለኝ ይሆን አላውቅም። ሪቾ አሁንም እንደተኛች ናት። ቀን የበላችው ምግብ አልተስማማትም መሰል ደጋግማ ትፈሳለች። ገረመኝ። የእውነት ቆንጆ ሴቶች የሚፈሱም ሆነ የሚጸዳዱ አይመስለኝም ነበር። መልአክ ነው የሚመስሉኝ። ሽንት ቤት ደርሰን እንምጣ ሲሉ ራሱ መስታወት ላይ ፀጉራቸውን ለማስተካከል እንደሆነ ነበር የማስበው። እንደውም ሲመስለኝ ይሄ የኔ ብቻ ሳይሆን የብዙ ባለትዳሮች ችግር ነው። ቆንጆ ናት ብሎ ያገባና እንደ ሰው ስትሳሳት አሊያም ስትታመም ይደብረዋል። ምክንያቱም እሱ ያገባው አይኑ የገባች ቀን ያየውን ውበት እንጂ ትክክለኛ ሰውነቷን አይደለም። ልትታመም መልኳ ሊቀየር እንደሚችል አያስብም። ልክ እንደሱ ሰው መሆኗን ይዘነጋል። አልጋው ጥግ ተቀምጬ ሲነጋ ምን ሊፈጠር እንደሚችል አስባለሁ። ሀያቴን ታሪክ ታወቀች ለአይኗ ነው የማስጠላት። ራሄል ከእንቅልፏ እስክትነሳ ግጥም ለመጻፍ ስልኬን አበራሁ። የስልኬን ማስታወሻ ከፍቼ መጻፍ ጀመርኩ። ግጥሙን ጨርሼ የፊደል ስህተት ስለቅም ራሄል ከኋላ የመታ ጀርቤን አቀፈችኝ። ወይኔ አክረም! እጄን ለመጨበጥ ተሳስታ እጇን ከዘረጋች እንዴት ትሳቀቅ እንደነበር እኔ ነኝ የማውቀው። ዛሬ ራቁቴን አቁማ ካየችኝ በኋላ ይኸው እንዳሻት በድፍረት ታቅፈኝ ጀመር። ስልኬን ቀምታ ግጥሙን ጮክ ብላ አነበበችው። አሸነፍሽኝ መሰል የልብሽ ደረሰ፣ እንቅልፍ ይዞሽ ጠፋ ፊትሽ ወዝ ለበሰ፣ ሴት የማላውቅ እኔን ልቤን ሲያርሳደር ብለሽ ልታወሪ፣ ሀቅን በሴትነት ልታንበረክኪያት ነገር ልትዘውሪ፣ ነጋልሽ መሸብኝ እልል በይ ተደሰች ግድ የለም፣ ከፍ ያለ ይወርዳል የወረደ ይወጣል ሐሰት ጽኑ አይደለም። ቆይ ግን ልጠይቅሽ ከሳት ስሜትሽ ላይ ውሃን እንድቸልስ ምን ኃይል አስገደደኝ? ገላሽን ላቅ ብዬ ጥፊ እንዴት ቀደመኝ? ለውብ ገላሽ ትዕይንት ለጣፋጭ ከንፈርሽ ምን ይሉት ተአምር ወንድነት እያለን እንዴት ይላከልሽ? ተይው አትንገሪኝ መልሱን አውቀዋለሁ። ተበዳይ ቢተኛ ለሱ የሚቆምለት ከላይ ጠባቂ አለው። ተበዳይ ያልካት ሀያትን እንዳይሆን አለችኝ እየሳቀች። ሰላማዊ ፍክክሩን እኮ ሁለታችንም ተስማምተንበት የጀመርነው መሰለኝ። ማሸነፍ መበደል አይሆንም አለችኝ። ራሄል ለማሸነፍ የመረጠችው መንገድ ምንም ከባድ ቢሆንም እሷ ግን በጣም ጨዋ መሆኗን እኔ መሰከርላታለሁ። ራሄል ጨዋ ናት። አዎ ራቁቷን ቆማ እንድተኛ ጠይቃኛለች፣ ግን ጨዋ ናት። እዚህ ሁሉ ባለጌ ያስመሰላት ጣጣ ውስጥ የከተትኳት እኔ ነኝ። አንዷን መርጬ አሊያም ሁለቱንም አልፈልግም ብዬ ውሳኔን መናገር እየቻልኩ በዝምታዬ ፉክክር ጣጣ ውስጥ ጨመርኳት። ስለምትወደኝ የእሷ ልታደርገኝ ያላትን ሁሉ ተጠቀመች። ቁርስ ልዘዝ ወይስ አለችኝ ሪቾ ተነስታ ራሷን እያስዋበች። አረካዩ ጋር ነው የምንበላው፣ እኔ ዶርም ማደሬን እኮ ነው የምታውቀው አልኳት። ተያይዘን ከፓፒረስ ወደ ፔዳ ግቢ ተሳፈርን። ሐሳቤ ቁርስ የምንበላበት ቤት ሆነን እና ሀያት ጋር ለመደወል ነበር። ግቢ በር ጋር ከባጃጅ ስንወርድ ከና ሀያት ጋር ተገጣጠምን።
ሀዩ ፊቷ ቀየር አለ። ድንጋጤ ምላሴን አሰረው። ሀዩ የሮጠች ሀጅራንና እኛን በቆምንበት ትታ ወደ ግቢ ገባች። የራሄል እቅድ ሙሉ ለሙሉ ስኬታማ ሲሆን ተሰማኝ። ሀዩን ማጣት የለብኝም። እሷ የወደፊት ህይወቴ ሁሉ መሰረት ናት። በጠየቀችኝ ሰዓት ለማግባት አልፈለኩም ነበር እንጂ ለትዳር ትክክለኛዋ ሴት ናት። ለምንድነው ሳጣት የምረዳት? ለምን? ክፍል 8 በዚሁ ተጠናቀቀ። ክፍል 9 ይቀጥላል። ደራሲና ተራኪ ፉአድ ሙና። Time